ውእቱኬ ዘአድኃና ለሶስና እምደረበናት ሶስናን የረዳት ሚካኤል ነው። ነሐሴ 12 ቀን የታላቁ መልአክ የቅዱስ ሚካኤል እነሆ ወርሃዊ መታሰቢያ ነው። በዚህ ዕለት ታላቁ ንጉሥ ቆስጠንጢኖስን እንደረዳውና ዲዮቅልጥያኖስ፣ መክስሚያኖስ የተባሉ ነገስታትን እንዳሸነፈ ይነገራል። በሁለተኛ ደረጃ ደግሞ ዓይኑ ታውሮ የነበረ ሰው በቅዱስ ሚካኤል ቢያምን በጸበሉ በእምነቱ ዓይኑ የበራበት ታላቅ ዕለት ነው። በሌላም መልኩ ሶስና የተባለችው ወጣት መከራ ቢገጥማት ከመጣባት መከራ የረዳበት ቀን ነው። ነሐሴ 12 ቀን ታላቁ መልአክ ቅዱስ ሚካኤል እንዲሁም ጾመ ፍልሰታ ከሰባቱ አጽዋማት አንዱ ይህ ጾም ነው። በተለይ በኦርቶዶክሳውያን አብይ ጾም የጌታ ጾም ነው። ፍልሰታ ደግሞ የእመቤታችን መታሰቢያ ጾም ነውና ይህን ጾም ሕፃናት፣ ይህን ጾም ወጣቶች፣ ይህን ጾም አረጋውያን፣ ይህን ጾም እነሆ ሁሉም ወደውና ፈቅደው የሚጾሙት ይልቁንም እንደው በስስትና በጉጉት ለምን አለቀብን እስከሚል ደረጃ ድረስ የሚጾሙት ጾም ነው። ይህም ጾም ከፍቅረ ድንግል ማርያም የተነሳ ሰዎች በንቃተ ሕሊና በሰቂለ ሕሊና በፍቅረ ቅድስት ድንግል ማርያም ተነስተው የሚጾሙት ጾም ነው። ከሰባቱ አጽዋማት አንዱ ነው ማለት ነው። ዛሬ እንግዲህ 12ኛው ቀን ላይ ደርሰናል። ሱባኤው ሊያልቅ 2 ቀን ይቀረዋል። እንዳጠቃላይ ግን እነሆ ከዚህ በኋላ 4 ቀን ይቀራል ማለት ነው። ዛሬ የምንመለከተው የእግዚአብሔርን ላኪነት፣ የመላእክትን ተላኪነት፣ መላእክት ተልከው ሰዎችን እንዴት እንደሚረዱ የምናይበት ክፍለ ጊዜ ነው ማለት ነው። ምን ይላል? ውእቱኬ ዘአድኃና ለሶስና እምደረበናት ሶስናን ከሞት ወይም ደግሞ ከጉልበተኞች የታደጋት ያዳናት ማን ነው? ቅዱስ ሚካኤል ነው ይላል። ይልቁንም ይላል ዳዊት አንድም ነቢየ እግዚአብሔር ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች አደባባይ ይከትማል፣ ያድናቸዋል። ልብ አድርጉ። የእግዚአብሔር መልአክ በሚፈሩት አንድም በሚያመልኩት ሰዎች አደባባይ ይከትማል ያድናቸውማል ይልና ከእውነተኛ ፈራጅ ከእግዚአብሔር ተልኮ አዎ እነሆ ከእውነተኛው ፈራጅ ከእግዚአብሔር ተልኮ ቅዱስ ሚካኤል በመጀመሪያው የምናየው አዎ እንዲህ የሚል እናያለን። የመጀመሪያው ማለት ነው የአቤልን ደም ተበቀለ ብሎ ነው የሚጀምረው። እንደምናውቀው የፍጥረት መጀመሪያ አዳምና ሔዋን ናቸው። አዳምና ሔዋን 7 ዓመት ሕገ እግዚአብሔርን ጠበቁ። ከ7 ዓመት በኋላ በሰይጣን አማካሪነት ወይም የሰይጣንን ቃል ሰምተው በለስን በሉ። ገነትን የሚያክል ቦታ እግዚአብሔርን የሚያክል ጌታ አጡ። ያው እንግዲህ የቆሙ ሙታን ተባሉ ማለት ነው። ምክንያቱም አዳም እግዚአብሔር ጋር የተገኘ በ7 ዓመቱ ነው። የሞተው ግን በ930 ዓመቱ ስለሆነ 7 ዓመት ከእግዚአብሔር ጋር የኖረበት ዘመን ነው። 923 ዓመት ግን ከእግዚአብሔር ተለይቶ የኖረበት ዘመን ነው። ሰው ከእናቱ፣ ሰው ከአባቱ፣ ሰው ከወገኑ፣ ሰው ከሀገሩ ተለይቶ በሌላ ሀገር ብዙ ዘመን ሊኖር ይችላል። ሰው ግን ከእግዚአብሔር ተለይቶ አንድ ቀን ማደር አይቻልም እና ዛሬም በሀገራችን ለምሳሌ የዓለም ቁጥር ከ8 ቢሊየን በላይ ነው ቢባል ከእግዚአብሔር ጋር የሚኖረው ስንቱ ነው? በቁሙ የሞተው ስንት ነው? ወደ መቃብር ከወረደው ይልቅ በቁሙ የሞተው ስንት ይሆናል ብለን ብንመለከት እነሆ የቆመው ሊበልጥ ይችላል ማለት ነው እና ምን ይላል? በመጀመሪያ ላይ ሲናገር የአቤልን ደም የተበቀለ ማን ነው አለ? ቅዱስ ሚካኤል ነው አለ። በምን? በአንደኛ ደረጃ ወንድሙን በድንጋይ በገደለው ጊዜ አቤል ምንድን ነው ያለው? ወንድሜ ቃየል ገደለኝ ብሎ ተጽፎ አዎ በጨርቁ ላይ ነበርና ያንን ለአዳም ወስዶ ያሳየ የታላቅ መልአክ ነው። በሁለተኛ ደረጃ በድንጋይ የገደለ በድንጋይ ይወገር ትላለችና ኦሪት።
ቃኤል አቤል ወንድሙን በድንጋይ ቢገለው ለቃኤል እግዚአብሔር ጉልበተኛ አልፈለገም። ላሜህ የሚባል አይነ ስውር ተነሳና በድንጋይ ቀጥቅጦ ቃኤልን ገደለው ማለት ነው። አያችሁ፣ ለዚህ ነው የአቤልን ደም በቃኤል ላይ የተበቀለው ቅዱስ ሚካኤል ነው ይላል። እግዚአብሔር መስተበቀል፣ እግዚአብሔር ይበቀላል። ሲበቀል ደግሞ ጉልበተኛውም በጉልበተኛ አይደለም፣ ጉልበተኛው በደካማ ነው የሚበቀለው ማለት ነው። ስለዚህ ቃኤል በጉልበቱ ተመክቶ አቤል ወንድሙን ትንሽ ወንድሙን በድንጋይ ቀጥቅጦ ቢገለው ለቃኤል ጉልበተኛ እግዚአብሔር አልፈለገም። አይነ ስውሩን ላሜህን አስነሳና በድንጋይ ብሎ እንዲገለው አድርጓል። ስለዚህ ምን አለ? ከእግዚአብሔር ተልኮ ማን? ቅዱስ ሚካኤል የአቤልን ደም የተበቀለ በእውሩ በላሜህ እጅ ቃየልን የገደለው ይህ ቅዱስ ሚካኤል ነው። ላሜህን ምን አለው? ሂድና እነሆ ቃየልን በድንጋይ ግደለው ብሎ ኃይልን ብርታትን ሰጠው፣ ገደለው። አሁን ባጭሩ ከእውነተኛው ፈራጅ ከማን? ከእግዚአብሔር ተልኮ በቀልን የሚፈጽም መልአክ ማን ነው? ቅዱስ ሚካኤል ነው ይለናል። ይቀጥልና ደግሞ እነሆ ከእግዚአብሔር ተልኮ አባቱ ኖህ ከተናገረው ቃል የተነሳ ለሴም በረከትን የሰጠ ማን ነው? ሚካኤል ነው። አዎ ሴም ይሁን ቡሩክ ይሁን ብሎ ኖህ ልጁን በባረከ ጊዜ ቅዱስ ሚካኤል ከእግዚአብሔር ተልኮ ወደ ሴም መጥቶ አዎ በአባትህ አንደበት የተነገረው በረከት ለዘላለም ያንተ ይሁን፣ ሴም የተባረከ ይሁን፣ ሴም ቡሩክ ይሁን ያለ ይህ ታላቅ መልአክ ነው። እንደውም ምን አለ ይላል? በረከትም እግዚአብሔር በሴም ቤት እንዲያድር አው ፈቃዱ ስለነበረ እነሆ በሴም ቤት አደረ ይልና ይህችውም እመቤታችን ቅድስት ድንግል ማርያም ናት። አያችሁ፣ እነሆ በረከቱም ማናት? ቅድስት ድንግል ማርያም ናት ይለናል። እንደገና ደግሞ አዳምን ያድነው ዘንድ በሞቱም ተቤዠው፣ በሦስተኛይቱም ቀን ከሞት በመነሳቱም አስነሳው። አው እንግዲህና እግዚአብሔር ከእንቅልፍ እንደሚነቃ ወይም ጥሎት እንዳደረ ጎልማሳም እግዚአብሔር ከሞት ተነሳ፣ ከተነሳም በኋላ ጠላቱን አጠፋ ብሎ አሳፍ እንደተናገረ ይላል። ከእግዚአብሔር ተልኮ ገሞራንና ሰዶምን በእሳት አጥፍቶ ሎጥን እንዲሁም ልጆቹን ያዳነ ይህ ቅዱስ ሚካኤል ነው ይላል። ይህ ቅዱስ ሚካኤል ነው። የሚገርም ነገር ነው። አዎ ምንድን ነው የሚለው? አዳም ቢያጠፋ እግዚአብሔር ሁለተኛ አዳም ሆነና መጣና በቀራንዮ ተሰቅሎ በሞቱ ምን አለው? ተቤዠው። ማንን? አዳምን ይልና በሦስተኛይቱም ቀን ከሞቱ በመነሳቱም አስነሳው። አየው፣ ማን? አዳምን አስነሳው ይልና እግዚአብሔር ከእንቅልፍ እንደሚነቃ ይላል። ልባኩ ከእንቅልፍ እንደሚነቃ ወይን ጥሎት እንዳደረ ጎልማሳም እግዚአብሔር ከሞት መጀመሪያ ራሱ ተነሳ፣ ከዚያ ደግሞ አዳምን አስነሳው ይልና አምላኬ ኄር አንሣኒ በትንሣኤከ ይላል ቅዱስ ያሬድ። አምላኬ በትንሣኤ አንሳኝ፣ በበረከት ጎብኘኝ፣ በቸርነት ተመልከተኝ ይላል። ይሄ ይልና ቅዱስ ሚካኤል በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት ወደ ሰዶም ወረዱ ይላል። ሎጥን በበሩ ተቀበላቸው ይላል። ተቀበላቸውና ወደ ቤቱ እንዲገቡ ለመናቸው፣ ወደ ቤቱ ገቡለት ይላል። በዚህን ጊዜ ያለ የሌለውን እንደ አብርሃም እንዳጎቱ አቀረበ ይላል። ነገር ግን የሰዶምና የገሞራ ሰዎች በቤትህ እንግዶችን እኛ ሳናውቅ አስገብተሃልና አውጣ ብለው ግድ አሉት ይላል። በዚህን ጊዜ በሩን ዘግቶ እነሆ ሎጥ ሊከላከል ቢሞክርም ጉልበቱ ከሱ ጉልበት የነሱ ጉልበት በላይ ነበርና ከሱ አንድነት የተነሳ እነሱ ብዛት ስለነበራቸው በሩን ገንጥለው ገፍተው እንግዶችን እንበቀላለን ሲሉ እንግዶቹ ቅዱስ ሚካኤልና ቅዱስ ገብርኤል ስለነበሩ ሎጥን ራስህን አድን፣ ማንን? ራስህን አድን፣ ሚስትህን ልጆችን ያዝና ወደኋላ ሳትመለከት ወደፊት ተጓዝ አሉትና እየመሩት ይዘውት የወጡ ሎጥን ከነደደው እሳት ከነደደው ዋይ እንዲያመልጥ ያደረገው ማን ነው? ቅዱስ ሚካኤል ነው። ከዚህ በኋላ ሎጥ ከነልጁ ወደኋላ ሳይመለከት ወደፊት በማለፉ ከሞት ድኗል፣ ከእሳት ድኗል፣ ከእሳት ድኗል።
የሎጥ ሚስት ግን ወደ ኋላ ተመልክታ ወይ አገሬ ሰዶም አገሬ ገሞራ ወይ አገሬ ሰዶም እግዚአብሔር አምላክ ባላወቀ ፈርዶ አገሬ ሰዶምን አደረጋት ባዶ ብላ እንደውም ሌላ ብዙ ነገር ተናግራለች። እሷ ግን የጨው ሐውልት ሆና ቀርታለች ማለት ነው። በአጭሩ ሰዶምና ገሞራ እንዲቃጠሉ እግዚአብሔር በፈረደ ጊዜ ይህም ፍርድ ይዞ የመጣ ታላቁ መልአክ ቅዱስ ሚካኤል ነው ይልና እንደገና ደግሞ ሎጥን ነጥቆ ያወጣው እሱ ነው ይለናል። አዎ ከእግዚአብሔር ተልኮ ሎጥን ከእሳቱ ያወጣው በእሳት አው አጥፍቶ ሎጥንና ልጆቹን ያዳነ ይህ ሚካኤል ነው ከእግዚአብሔር ተልኮ አው ይላል። እንደገና ደግሞ ከኤሳው በትር ያዕቆብን ያዳነው ማን ነው? ቅዱስ ሚካኤል ነው። እንደሚታወቀው ያዕቆብ ማለት አሰናካይ ማለት ነው። መጀመሪያ በሚወለድበት ጊዜ እግሩን ይዞ አትወጣም ብሎ አሰናከለው። ሁለተኛ በምስር ወጥ ብኩርናውን ወሰደበት። ሶስተኛ ምርቃቱን አታሎ ወሰደበት። በዚህ የተነሳ ኤሳውና ያዕቆብ ተጣሉ። እናት ምን አለች? እነሆ አዎ ወንድምህ ተናዶ አንተም ቢገድል እሱም ይሰደዳልና ሁለታችሁንም በአንድ ቀን ከማጣ ወደ አጎቴ ወደ ላባ ሂድ ብላ በጋበዘችው ጊዜ ያዕቆብን ያዳነው ይዞትም የተጓዘው መንገድም የመራው ወደ አጎቷ ወደ ላባም ያደረሰው ይህ ሚካኤል ነው ይላል። አየው፣ ይህ ሚካኤል ማን? ያዕቆብን ከኤሳው ግድያ ያዳነው ይልቁንም እየመራ ወደ ላባ ወደ አጎቱ ያደረሰው በዚያም የጠበቀው ይህ ማን ነው? ይህ ሚካኤል ነው ይለናል። እንደገና ከእግዚአብሔር ተልኮ ዮሴፍን ከወንድሞቹ እጅ አድኖ በግብፅ ፈርዖን ቤት ባለሟልነትን የሰጠው ይህ መልአክ ነው። በኦሪት ዘፍጥረት ምዕራፍ 37 ላይ ዮሴፍ ሕልም በማለሙ ሕልምን በመተርጎሙ ምክንያት አባቱ ስለወደደው እናቱ ስለወደደችው እግዚአብሔር ስለወደደው ጸጋም ስለተሰጠው እነሆ አዎ የሚገርመው ነገር ወንድሞቹ መጀመሪያ እጅና እግሩን አስረው ወደ ገደል ከተቱት። ቀጥለው ደግሞ በ20 ብር ሸጡት። ባጭሩ ወደ ገደል ሲገባም ባጭሩ ደምድያም ተሽጦ ሲሄድም ቅዱስ ሚካኤል ነበር የጠበቀው ይልና በጲጥፋራ ቤትም ፈተና በመጣበት ጊዜ ያሳለፈው እሱ ነው። እንደገና ደግሞ አዎ በፈርዖን ቤተ መንግስት ሆኖ እነሆ ህልሙን ተርጉሞ ህልሙን አምጥቶ አዎ ግብርና ሚኒስቴር እንዲሆንና አባቱንና ወንድሞቹ በረሃብ ምክንያት በተሰደዱ ጊዜ እነሆ መጠጊያ የሆናቸው እሱ ነው። አዎ ይህም ቅዱስ ሚካኤል ነው የረዳው ይልና ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳይ ለሕዝብ ዮሴፍ ሲሸጥ እግዚአብሔር አብሮ ተሸጠ ይልና ዮሴፍ የተሸጠው ለዘመዶቹ ለወገኖቹ እህል ሊሰፍር ነው ይላል። ይህን ያደረገ ሚካኤል ነው ይለናል። ሌላው ደግሞ እንዲህ ይለናል። ምን ይላል? ዮሴፍን በሚያስደነግጥ መልክ የታየው በግብፅ አገር መሪ የሆነው ይህ መልአክ ነው ይልና ከእግዚአብሔር ተልኮ እስራኤልን ቀን በደመና ሌሊት በእሳት ብርሃን የመራቸው ይህ ሚካኤል ነው። ባህሩን ከፍሎ ያሻገራቸው፣ ውሃውን እንደ ረዋት አጽንቶ ያቆመላቸው፣ ጠላቶቻቸውን በኋላቸው ወደ ባህር የወረወረላቸው ይህ ሚካኤል ነው ይለናል። እንዲህ እያለ ነው የሚናገር። የቀጠልና ከእግዚአብሔር ተልኮ የኢያሪኮን ቅጽር 7 ቅጽር 7 እድሞ ይባላል። በእኛ ጋር በዚህ በኢትዮጵያ እድሞ የሚባል ነገር አለ። አዎ በዚያ በኢየሩሳሌም አይደለም፣ በኢየሩሳሌም አጥር ብለውታል። በኢትዮጵያ ግን የቤተክርስቲያን እድሞ ይባላል። ያው አጥርም ያው ነው ትርጉሙ ማለት ነው። አፍርሶ ምድረ ርስትን ያወረሳቸው የሚካኤል ነው፣ እስራኤልም ማለት ነው። ከእግዚአብሔር ተልኮ ዳዊትን በደም ከተቀባሽ ከሳኦል ጦር ያዳነው አዎ እነሆ ማን ነው? እግዚአብሔር የላከው ቅዱስ ሚካኤል ነው ይላል። ምንድን ነው እሱ? ሳኦል ንጉሠ እስራኤል ነው። እግዚአብሔርን ቢበድል ጎልያድ አንድ ጊዜ እገልሃለሁ አንድ ጊዜ ማርካለሁ እያለ 40 ዘመን ሲያንቀጠቅጠው ኑሯል። በኋላ ግን ዳዊት ተነሳና እረኛው ሳኦልን ገደለ። በገደለው ጊዜ የእስራኤል ቆነጃጅት 40 ዘመን እስራኤልን የገዛ ሳኦል ሺህ ገዳይ ነው። 40 ዘመን ያስፈራራንና ጠላት የሆነን ጎልያድን የገደለ ዳዊት ደግሞ እነሆ እልፍ ገዳይ ነው። ሳኦል ሺህ ገዳይ፣ ዳዊት እልፍ ገዳይ ሲሉ ቀናና እነሆ ጦር ወረወረበት ይላል በቅናት። በዚህን ጊዜ
ጦሩን አቅጣጫ ያስቀየረ ቅዱስ ሚካኤል ነው፣ ዳዊትን የረዳው ቅዱስ ሚካኤል ነው ይልና ይህን ይናገራል። ይቀጥልና በወንድሞቹ ፊት በጎልያድ ላይ ኃይልን የሰጠው ይህ ሚካኤል ነው። ጠጠር ወርውሮ ግንባሩ ላይ እንዲያርፍና እንዲወድቅ ያደረገለትና አው ወሐንሰ ነሣእኩ ሰለስተ አይባለ ውስተ ፈለግ፣ 3 ጠጠር ከወንዝ ያስኩኝ አንዱን ወረወርኩት አሚሃ ወርቅ በኃይለ እግዚአብሔር፣ ያን ጊዜ በእግዚአብሔር ኃይል ወደቀ ብሎ እንዲዘምር ያደረገው ቅዱስ ሚካኤል ነው ይለናል። ይህን ነው የሚነግረን። እግዚአብሔር ግን እነሆ ለሚወዳቸው መላእክቱን እየላከ ያሻግራቸዋል፣ ከጠላት ፊትም ኃይልን ይሰጣቸዋል። ስለዚህ የተላከ ማን ነው? ቅዱስ ሚካኤል ነው ይልና በሌላ መልኩ ደግሞ እነሆ ዳዊት የሚገርም ነገር በንግስና በተቀመጠ ጊዜ ማስተዋል፣ ሰላም፣ ፍቅር፣ ትዕግስት እነዚህ አብረውት እንዲኖሩ የረዳው ማን ነው? ቅዱስ ሚካኤል ነው ይላል። ይህን ይልና ወንድሞቹ መልከ መልካሞች ታላላቆች ናቸው፣ እግዚአብሔር ግን አልመረጣቸውምና ዳዊት ግን የከበረ ቅባ መንግስትን እግዚአብሔር ቀባኝ ባለ ጊዜ ከእግዚአብሔር ተልኮ እነሆ ቅዱስ ሚካኤልም በነገሮች ሁሉ ይረዳኝ ነበረ ይላል። በሌላ መልኩ ሕዝቅያስም እንደዚሁ በተቸገረ ጊዜ የረዳው ማን ነው? ቅዱስ ሚካኤል ነው ማለት ነው። በሌላ መልኩ 3 ወጣቶች ወደ እሳት በተወረወሩ ጊዜም ደግሞ እንደዚሁ እሳቱን ያቀዘቀዘላቸው ይህ ሚካኤል ነው ይላል። እየቀጠለ ሲጓዝ እንደውም እነሆ ቅዱስ ሚካኤል የሰራውን ስራ እያንዳንዱን ብንመለከት ለምሳሌ በሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ በእስር ቤት ታስሮ ሳለ እጁ ላይና እግሩ ላይ ያለው ሰንሰለት ተበታትኖ እንዲወጣ ያደረገው ማን ነው? ቅዱስ ሚካኤል ነው ማለት ነው። በዛሬው ቀን ደግሞ የምንመለከተው እነሆ ሶስና የምትባል ቅድስት እናት ታሪኩን ሲናገር ኢያቄም የሚባል ወይም ኢዮአቄም ይለዋል ሀገረ ገዥ ነበረ ይልና አሁን በሀገራችን ምን አለ? ጠበቃ አለ፣ አቃቢ ሕግ ወይም ደግሞ ራፖል ጸሐፊ የሚባል ነገር አለ። ስለዚህ ይህ ሰውዬ ባለስልጣን ነውና አማካሪ የሚሆኑት የምክር አገልግሎት የሚያቀርቡለት እንደገና ደግሞ የሚተረጉሙለት በአጠቃላይ አንድ ብቻውን እንዳይሆን የሥራ አማካሪ የሚሆኑ 2 ረበናትን ቀጠረ ይላል። በቤቱ ቀጥሮ የሚኖሩበት ለብቻቸው ማደሪያ አደረገላቸው ነው የሚለው። የሚመግቧቸውም በሰዓቱም ምሳ የሚያቀርቡላቸው፣ እራት የሚያቀርቡላቸው፣ የሚፈልጉትን ነገር የሚያቀርቡላቸውን እነሆ ሴቶች ያዘጋጀላቸው ሰራተኞች ማለት ነው። እነሱም በየሰዓቱ የሚበሉትን የሚጠጡትን ያቀርቡላቸው ነበረ ይላል። ነገር ግን ታሪክ አንዳንድ ጊዜ ያስቸግራል። ምክንያቱም በመጽሐፍ ቅዱስ ደረጃ ላይ ስንመለከት እግዚአብሔር ሕዝቤ ብሎ የሾመው እስራኤል ደባል ጣዖት እግዚአብሔርን ትተው ጣዖት እያመለኩ እግዚአብሔርን ያሳዝኑት ነበረ። እግዚአብሔር ደግሞ ከሰማይ በታች ከምድር በታች አምላክ እኔ ብቻ ነኝ፣ ለእኔ ስገዱ፣ አምላካችሁ እኔ ብቻ ነኝ ነው ያለው አይደል? ስለዚህ ሰዎች ግን እግዚአብሔርን ትተው ጣዖት ያመልኩ ነበረ። ለምሳሌ ወደ ግብፅ ብንሄድ ጥጃ፣ ላም፣ ጊደር፣ ወይፈን ያመልኩ ነበር። ዘንዶ ይመለካል። ሌላም ሰዎች ሀብታቸውን፣ ስልጣናቸውን፣ ብራቸውን ሊያመልኩ ይችላሉ። ኃይላቸውን ያመልካሉና እንዲህ አይነት ነገሮች ይከሰታሉ። አሁን በቤቱ የቀጠራቸው ደሞዝ የሚከፍላቸው ምን እንዲያደርጉለት ነው? እንዲያማክሩት በዚህ ይህን ብትፈርድ ጥሩ ነው፣ ይህን ብታደርግ ጥሩ ነው፣ ህዝቡ በዚህ ይወዳል እያሉ እንዲያማክሩት ቀጠረ ይላል። እሱ ግን በተገላቢጦሽ የቀጠራቸው ሰዎች እንደቀጠራቸውና እንደሾማቸው አልታመኑለትም ይላል። አልታመኑለትም። አለመታመናቸው ግን ወደ ምን መጣ ማለት ነው? ወደ ሶስና መጣ። ሶስና እንደሚታወቀው ራሷን ጠብቃ እግዚአብሔርን አክብራ ቤተሰቧን አክብራ እንደገና ደግሞ ማህበራዊ ኑሮዋ በቤተሰቦቿ በዘመዶቿ የተስተካከለና እግዚአብሔርን በመፍራት ከሚታወቁ ሴቶች መካከል አንዷ እሷ ናት። ጠዋት ለጸሎት 6 ሰዓት ለቅዳሴ፣ ማታ ደግሞ እግዚአብሔርን ለማገልገል ከሚፋጠኑና ከሚሽቀዳደሙ
ደናግለ እስራኤል አንዷ ናት ይላል። ነገር ግን እነዚህ ወጣቶች ሕይወቷን ለማበላሸት ይልቁንም ደግሞ መስመሯን ለመቁረጥ ይልቁንም ደግሞ ያላትን በሰዎች ዘንድ ተወዳጅነት ወደ ጥላቻ እንዲሆን ለማድረግ መስመር ዘረጉባት ይላል፣ ወይም መሰናክል አስቀመጡባት ይላል። በዚህን ጊዜ ነው ቅዱስ ሚካኤል እንደሚረዳትና እንደሚጠብቃት እሷ ታውቅ ስለነበር ራሷን ጠብቃ ቤተ እግዚአብሔር ትመላለስ ነበር ይላል። ከዕለታት በአንድ ቀን ያዳቆነ ሰይጣን ሳያቀስ አይቀርም እንደተባለ ያንን ምኞታቸውን ያን ፍላጎታቸውን ለማሳካት መንገድ ላይ ሄደው ኬላ ቢጥሉ ያንን ኬላ እግዚአብሔር ይበጣጥሰው ስለነበረ አልሆነላቸውም። ወደ ቤት ከመጡ በኋላ እሷም በቤቷ ውስጥ በነበረው የአትክልት ቦታዋ ላይ ሻወር ልትጠቀም በገባሽ ጊዜ ሰይጣን በላያቸው ላይ ተነሳና ወደ አትክልት ቦታ ገብተው እኛ ከአንቺ ጋራ መደሰት እንፈልጋለን በሚሏ ጊዜ እሷ እንዲህ ያለቻቸው፣ እነሆ እሺ ብላችሁ እግዚአብሔርን ማሳዘንና ሕጉን መጣስ ነው፣ እምቢ ብላችሁ መሞት ነው። እሺ ብያችሁ እግዚአብሔርን ከማሳዝን እምቢ ብያችሁ እነሆ እግዚአብሔርን ማስደሰት እፈልጋለሁኝ ብላ ኃይሏን አሳየቻቸው ይላል። በዚህን ጊዜ ሲያንቋት ጮኸች። በጮኸች ጊዜ እነሱም አብረው ጮሁ ይላል። እንግዲህ ያው እንደሚታወቀው ሌባ ይሰርቅና አብሮ ያጫጩሃል፣ ገዳይ ይገልና አብሮ ያለቅሳል፣ አብሮ ይቀብራል። እንደዚህ ያው የታወቀ ነው ዓለም ላይ ማለት ነው። በዚህን ጊዜ ነው እነሆ ህዝቡ ተሰበሰበ። ምንድን ነው ችግሩ ቢሉ በዚህ በአትክልቱ ቦታ ከወንድ ጋር አገኘናት አሉና በውሸት ዛሬም ብዙ ትዳሮች በእንዲህ አይነት ይበጠበጣሉ። ብዙ ጓደኛሞች፣ ብዙ ወንድማማቾች፣ ብዙ በማህበረሰብ በማህበራዊ ኑሮ ፍቅር የሚቀዘቅዘው ከዚህ ከሐሰተኛ ምስክርና ከሐሰተኛ ተናጋሪ የተነሳ ነው እና ከአንድ ጎልማሳ ጋር አገኘናት አሉና በውሸት መሰከሩባት። በዚህን ጊዜ ነው ልትገደል በድንጋይ ልትጨፈጨፍ ወደ አደባባይ ስትወጣ ቅዱስ ሚካኤል ዳንኤል በሚባል ወጣት ተመሰለና እስቲ ቆዩ እንመርምረው ነገሩን አለና የመጀመሪያውን ጠራና የታገኘሃት አለው። በወርካ ስር ከአንድ ወንድ ጋር አለ። ፍትወት ነው ምኞት ነው አለና እግዚአብሔር ይገሥጻል። ሁለተኛውን አለው በኤርጋይ በግራምጣ ስር አለ። ይህንንም እንደዛው ፍትወት ነው ምኞት ነው እግዚአብሔር ይገሥጽ አለ። ሶስተኛውን ጠራን አለው። የታገኘሃት አለው እንዶር ስላለ የሶስቱም አልተገናኘ። ሶስቱንም ፊት ለፊት አቆመና ምንም በሌለችበት ምንም ባላደረገችበት ራሷን በጠበቀችበት የእናንተን ስሜት የእናንተን ፍላጎት ለማሟላት ፈቃደኛ ስላልሆነች እነሆ ታሪኳን ለማጥፋት ስሟን ለማበላሸት የተጓዛችሁት ጉዞ የሥጋ ፍላጎት ስለሆነ እግዚአብሔር አምላክ መላኩን እውነተኛው ፈራጅ እግዚአብሔር መላኩን ልኮ እናንተ እንደ ግራምጣ ይሰንጥቃችሁ ብሎ ተናግሮ ሲጨርስ መብረቅ ወረደና ከሁለት ከፈላቸው ይላል። በዚህን ጊዜ ሞቱ። እሷ ግን በዚህን ጊዜ ይላል ምን ይላል? እነሆ እንደው ከዚህ በኋላ ቅዱስ ሚካኤል ለየብቻቸው አቁሞ ሲመረምራቸው እናንተ ብሎ ይህን ካደረገ በኋላ ይላል የመላእክት አለቃ የሚሆን የቅዱስ ሚካኤል እነሆ አማላጅነቱ ተራዳይነቱ ከባድ ስለነበረ ሶስናን በሰውነቷ ዝሙት ስትሰራ እንዳላዩት ምስክርነታችሁ ሐሰት እንደሆነች አምላካችን እግዚአብሔር እንደ አክርማ ይሰንጥቃችሁ ብሎ ተናገረ ይላል። ያን ጊዜ ሶስቱም ያለ ምስማር እያንዳንዳቸው ሰውነታቸው ከሁለት ተከፈለ። በዚያን ጊዜ ሚካኤል እንደሆነ አወቁ ይላል። ቅዱስ ሚካኤል እንደፈረደ እንደተናገረ አወቁ ይልና እነሱም በዚህ አኳኋን ጎስቆሉ፣ ነፍሳቸውንም አጠፉ። የክፉ ሰው መጨረሻው ይሄ ነው። አባቷም ይህን ተአምር በተመለከተ ጊዜ ከሹማምንቱ ጋር ለሶስና ሰገደላት። በሶስቱ ባለስልጣናት ፈንታም አነገሳት። እነዚያ የመጡ የከሰሷት በከሳቾቹ ፊት እሷን በእነሱ ቦታ ላይ እሷን ሾማት፣ አነገሳት እና ፈንታ አነገት። በምድር ደስታን በሰማይ መንግስትን እጥፍ ድርብ ክብርን አግኝታለችና ስለዚህ በቅዱስ ሚካኤል ጸሎት በመታመሟ ቅዱስ ሚካኤልም ደረሰላት ይላል። ውቱኬ ለዚህ ነው ቅዱስ ያሬድ ውቱኬ ዘአድኃና ለሶስና ምደረበናት። ሶስናን ከዚያ ከረበናቱ ከሁለቱ አማካሪዎች ከአንደኛው ሽማግሌ ተብዬ ያዳናት የረዳት ማን ነው? ያ ሚካኤል ነው አለ። ቅዱስ ሚካኤል ነው ምን ያለ የረዳት እሱ ነው አለ። ቅዱስ ሚካኤል ነው የረዳት አለ።
ይህን ነው የሚነግረው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ነሐሴ 12 ቀን አንደኛው ታሪክ ቅዱስ ሚካኤል እነሆ ሶስናን የረዳበትና ከሞት ያዳነበት ቀን ነው። ዳንኤልን ከአናብስት እንዳዳነ ነበሩ። ባህራንን ከሞት እንዳዳነ፣ ተላሶንን ከሞት እንዳዳነ፣ 600 ሺህ እስራኤላውያንን ከፈርዖን ጉልበት ይዞ እንደወጣ፣ ክንድ ይዞ እንደወጣ እሷንም ከሞት ክንድ አዳናት ቅዱስ ሚካኤል በዛሬው ቀን ማለት ነው። ገዳዮቿ ተገለው ሊያሰቅሏት የነበሩ እነሱ በመብረቅ እዚያ የሞቱበት ቀን ነውና ከእውነተኛው ፈራጅ የተላከ ፈራጅ ቅዱስ ሚካኤል በዛሬው ቀን ሶስናን አዳናት ይላል። ዳንኤልን እነሆ ከአናብስት ያዳነ፣ ሙሴን ከፈርዖን እጅ ያወጣ፣ ዳዊትን በጎልያድ ላይ ድል ያቀዳጀ፣ ዳዊትን ከሳኦል ጦር የሰወረና ያዳነ፣ ይልቁንም ዮሴፍን ከወንድሞቹ በትር ያዳነ፣ ያዕቆብን ከኤሳው የሰወረ፣ ይልቁንም ደግሞ ዮሴፍን በግብፅ ምድር ግብርና ሚኒስቴር ያደረገ ዲማን ነው? ቅዱስ ሚካኤል ነው። የቅዱስ ሚካኤል በዛሬው ቀን እነሆ አይነ ስውር የነበረውን ሰው ወደ ቅዱስ ሚካኤል ቤተክርስቲያን ሄዶ ድርሳኑን ቢሰማ፣ ታምሩን ቢሰማ፣ ጸበሉን ቢጠጣ፣ እምነቱን ቢቀባ፣ አይኑ እንዲበራለት ያደረገ ይህ መልአክ ነው። ስለዚህ ዛሬ ነሐሴ 12 ቀን ሶስናን የረዳበት ቀን ነው ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን።